ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲ ራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ። ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት በእጅጉ ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ እያደረጋችሁ ፕሮግራማችንን ማድመጥ እንዲጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ለቻናላችን ቤተሰብ እንድትሆኑ የአክብሮት ግብዣችን እያቀረብን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ የአክብሮት ግብዣችን እያቀረብን የሁለተኛ ክፍል ፕሮግራማችን በዓለም ዋንጫ የዛሬውን የፍጻሜ ጨዋታ ቅድመ ጨዋታ ነጥቦች ላይ የመወያየት ፕሮግራም ነበር። ነገር ግን ይህንን ፕሮግራም እንቀይርና በሶስተኛ ክፍል የዛሬውን የምሽቱን ተጠባቂውን የፍጻሜ ጨዋታ የምንወያይ ይሆናል። ከዛ በፊት ግን ለደረጃ በተደረገው ጨዋታ የታየው ኢንተርቴን የሚያደርግ በጣም አስገራሚ እንግሊዛውያንን በድል ውስጥ ምን ያክል አንገት መድፋትን የተመለከትንበት የቶማስ ቱኸል ደካማ የታክቲክ ሂደት የበለጠ ያጋለጠው ጨዋታ ያጋለጠው ግን ለትልቅ ጨዋታ ያለው ግምት የሚሰጠው ቦታ ትልቅ ጨዋታ ላይ ያለው ስጋት የሚመርጠው የጨዋታ ቅርጽ ውጤቱ ምንም ልዩነት የማይፈጥር ምናልባት በሚገኘው 21 ሚሊዮን ፓውንድ 25 ሚሊዮን ዶላር ከፊፋ ተሳትፎ የደረጃ ሰንጠረዥ ሶስተኛው ነው ማጠናቀቅ፣ አራተኛውም ወደ 20 ሚሊዮን ዶላር 21 ሚሊዮን ዶላር አካባቢ ያገኛል። ተቀራራቢ ነው። ከዚህ ክፍያ ውጪ ለነሐስ የሚደረግ የደረጃ ጨዋታ ከምሽቱ 6 ሰዓት ነው የተደረገው። በርካታ የእግር ኳስ ቤተሰብ ምንን ጠብቆ ኤክስፔክት አድርጎ ሊመለከተው የሚችለው ጨዋታ አይደለም። የተለየ ለፉክክር የሚያበቃ የጥራቱ አቅም አብቅቷል። ከፍጻሜው የምሽቱ ጨዋታ ውጪ ይሄ ጨዋታ እንዳለፉላ የዓለም ዋንጫ ተመልካች የእግር ኳሱ ቤተሰቡላ ትዝ ሊለውላ አይችልም። ምክንያቱም የጨዋታው ትርጉም አነስተኛ ስለሆነ። ለምሳሌ ዩኤፋ የደረጃ ጨዋታ የሚባል የለው። ግን ለደረጃ ጨዋታ ሁለት ሀገራት እየተጫወቱ በፈረንሳይ በኩል ሚሽን አለ። ኪሊያን ኢምባፔን ቢያንስ በዚህ ዓለም ዋንጫ ጎልደን ቡትን እንዲያሸንፍ የመርዳት የዲዴ ዴሾ የ14 ዓመት የፈረንሳይ ብሔራዊ ቡድን ቆይታ የመጨረሻ የስንብት ጨዋታ ነው። ዚዙ በቀጣይ የስራ ቀናት የፈረንሳይን ብሔራዊ ቡድን ይረከባል። እንግሊዝ ግን ቱኸል ራሱንም ያጋለጠ ድል ነው። ጨዋታው በጣም አዝናኝ ነው። እንደውም መመልከታችን ለብዙ እግር ኳሳዊ ለሆኑ ሀሳቦች መነሻ መንደርደሪያ የሚሆን ለካስ ትርጉም በሌላቸው ጨዋታዎች ላይ ተጫዋቾችን ነፃነት ሰጥቶ በትላልቅ ጨዋታዎች የሚጠበቀውን ነፃነት ለካስ መንፈግ የሚያመጣውን ድምር ውጤት ቱኸል ላይ አሁንም በድጋሚ ለሊት ላይ የተመለከትነው ጨዋታ ነው። 6-4 እንግሊዝ አሸንፏል። በጣም አስደናቂ ጨዋታ፣ የቶርናመንቱ ብዙ ጎል የተቆጠረ ብዙ ኤክስፔክትድ ግብ በድምሩ በሁለቱ ሀገራት የተመዘገበበት በርካታ ሙከራዎች ያሉበት ክፍት የሆነ ጨዋታ፣ በጣም የሚያምር ሳቢ የሆነ ፉክክር። የመጀመሪያ 45 እጅጉን በእንግሊዝ የበላይነት የተጠናቀቀ በፈረንሳይ አባካኝነት የተጠናቀቀ፣ ሁለተኛው 45 ደግሞ ሌላ መልክ የነበረው ከረፍት በፊት 4 ከረፍት በኋላ 6 10 ግብ ነው ያየነው። እንግሊዝ 6 ፈረንሳይ 4። ኪሊያን ኢምባፔ የትናንትናውን የደረጃውን ጨዋታ ከማድረጉ በፊት ከሊዮኔል ሜሲ ጋር እኩል 8 ግብ ነበረው። በሁሉም የዓለም ዋንጫ ተሳትፎ ደግሞ ይሄ ተጫዋች ከትናንትናው ጨዋታ በፊት 20 ግብ ነበረው። በትናንትናው ዕለት እንግሊዝ ላይ ባስቆጠራቸው ከረፍት መልስ 2 ግቦች በትንሹ 5 ግብ ማስቆጠር እየቻለ ብዙ ኳስ ስቶ የፒክፈርድ አስደናቂ የዲን ሄንደርሰን የክሪስታል ፓላሱ ግብ ጠባቂ አስደናቂ ክህሎት ታግዞበት
2 ጎል ብቻ አስቆጥሮ በዓለም ዋንጫ በዚህ ውድድር 10ኛውን ግብ ሊዮኔል ሜሲ ዛሬ እንግዲህ ትልቅ ሚሽን ይጠበቅበታል። ምናልባት ኤምባፔ ለፈረንሳይ 2 ግብ ማስቆጠሩ ኮከብ ጎል አግቢነቱ መምራት መጀመሩ እኔ በግሌ የሚታየኝ ስፔን ላይ ዕዳውን ያበዛ ነው የሚመስለኝ። መቼስ ሜሲ ቅድሚያ ለብሔራዊ ቡድን ስኬትና ለቡድኑ ስኬት ቅድሚያ የሚሰጥ ተጫዋች ነው በባህሪው። የዚህን ያክል ግብ ለማስቆጠር ተስገብግቦ ለጎልደን ቡት ሲወዳደር አንድም ቀን አስተውለን አናውቅም። ግን ስፔን ላይ የቤት ስራውን አብዝቷል። ባፔ 2 ግብ አስቆጥሮ ሊዮኔል ሜሲ ዛሬ አገሩንም እሱንም ነፃ የሚያወጣ ከባድ እንቅስቃሴ የበለጠ ሜሲን እንዲህ አይነት ጉዳይ በነገራችን ላይ ሲያነቃቃና ሲያነሳሳ ነው የምናየው እና ዛሬ ለስፔን ተከላካዮች እንግዲህ ዴላፊዮንቴ በየትኛው መንገድ እንደሚያስቆሙት ከዚህ ፕሮግራም በኋላ ብዙ ታክቲካል ንድፈ ሀሳቦችን እናነሳለን እና ኪሊያን ኤምባፔ 2 አስቆጥሮ 10ኛውን የዚህ ውድድር ግብ አድርሶ እንግዲህ ከሊዮኔል ሜሲ በ2 በመብለጥ ከላይ ቁጭ ብሏል። ሪከርድ ነው። ባፔ በ22 የዓለም ዋንጫ ጨዋታ 28 ግቡ በ28 የዓለም ዋንጫ ጨዋታ 22 ግብ ላይ መድረስ የቻለበት እጅጉን አስደናቂ የኪሊያን ኤምባፔ የዓለም ዋንጫ ጉዞ በ2018 በራሽ ዓለም ዋንጫ 4 በኳታር 8 አሁን ደግሞ በአሜሪካ፣ ሜክሲኮ፣ ካናዳ በተዘጋጀው ደግሞ 10 በየዓመቱ እየጨመረ የመጣው የባፔ ግብ በ3 የዓለም ዋንጫ ተሳትፎ 22 ግብ መድረስ የቻለ እጅጉን አስደናቂ ሪከርድ ነው። በምሽቱም ይህን ሪከርድ መስበር ችሏል። በዛው በፈረንሳይ በኩል የምንጊዜም በአንድ ቶርናመንት ከፍተኛ ግብ የሆነ ኳስ አመቻችቶ በማቀበል ደግሞ ትልቁን ሪከርድ ትናንት ምሽት 2 ኳስ አመቻችቶ በማቀበል ሚካኤል ኦሊሴ ሪከርዱን ፔሌ መስበር የቻለበት። ወደ እንግሊዝ ብሔራዊ ቡድን እንመጣለን። ብዙ የምንነጋገረው በእንግሊዝ ዙሪያ ነው። ይህን የጨዋታውን ሁኔታ ጠለቅ ብለን ከመመልከታችን በፊት ሪከርዶችን ቀደም ብለን ለማንሳት ያክል ነው። ኦሊሴ የምንጊዜም ከፍተኛ ግብ የሆነ ኳስ አመቻችቶ በማቀበል በአንድ ቶርናመንት ትልቁን ሪከርድ መስበር ችሏል። ከፔሌ በመቀጠል በአንድ ቶርናመንት 7 አሲስቶችን ማድረግ ችሏል። ግን በተቃራኒው ከ1966 በኋላ ኦሊሴ የመጀመሪያና ብቸኛ ተጫዋች ነው 20 ሙከራ አድርጎ ምንም ግብ ያላስቆጠረ፣ ነገር ግን 7 ግብ የሆኑ ኳሶችን አመቻችቶ አቀብሎ በጣም በአስገራሚ የምሽቱ ጨዋታ እንግዲህ ለደረጃ በተደረገው ጨዋታ እንግሊዝ ጨዋታውን 6-4 ብታሸንፍም ኦሊሴ ለኪሊያን ኤምባፔ 2ቱም ግብ መገኘት ምክንያት ነበር። ግብ የሆነ ኳስ አመቻችቶ በማቀበል ይህን ሪከርድ መስበር ችሏል። ጨዋታው እንዴት ነበር? ጨዋታው በጣም ሰፊ መወያያ ርዕስ የሚያስነሳ ነው። ምንም እንኳን የዚህ ጨዋታ ትኩረት ዓላማም በጣም ዝቅተኛ ቢሆን ምንም የሚፈጥረው ትልቅ ልዩነት ባይኖርም ግን ጨዋታው ላይ የታዩ ጉዳዮች ግን የበለጠ ትኩረት እንዲሰጥ ያደረገ ነው። ተመልከቱ። የእንግሊዝ ብሔራዊ ቡድን ከአርጀንቲና ጨዋታ የበርካታ ተጫዋቾችን ለውጥ በማድረግ ለደረጃ በሚደረገው ጨዋታ ብዙ ለውጦችን አድርጎ ነበር። የምርጥ 11ዱን መምረጥ የቻለ ለምሳሌ ፒክፈርድን በዲን ሄንደርሰን ተክቶ ቶማስ ቱዌል፣ በቀኝ ፉልባክ ሪሽ ጀምስን በጃሬል ካውንሳ በመተካት በሴንተር ባክ ስቶንስን በኮንሳ በመተካት በግራ ፉልባክ እንግዲህ ጄደን ስፒንስን በማሰለፍ ነበር ጨዋታውን የጀመረው። ጉይና ኮንሳ ነበሩ። በአማካይ ክፍል ኤሌት አንደርሰን ቤንች በማድረግ እዚህ ጋር ልብ ብላችሁ ተመልከቱ። ኤሌት አንደርሰን ቤንች ሆነና ደክላን ራይስን በተናጥል ብቸኛ ተጫዋች አማካይ ላይ በማድረግ ከራይስ ፊት ለፊት ሞርጋን ሮጀርስንና
ኤቤሪቼ ኤዜን አደረገ። 4-1 ሲስተም ነው። ሞርጋን ሮጀርስ የአርጀንቲና ጨዋታ የት ነበር? የቀኙን የክንፍ ቦታ ይዞ እንዲጫወት ነበር። በግራ በኩል ራሽፎርድን፣ በቀኝ በኩል ቡካዮ ሳካን፣ ከፊት አይቫን ቶኒን ነበር የተጠቀሙት። 5 የማጥቃት ባህሪ ያላቸው ተጫዋቾች በቋሚነት ጀመሩ። በተቃራኒው የፈረንሳይ ብሔራዊ ቡድን ለውጥ አድርጓል። ግን እንግሊዝ እነዚህን 5 ተጫዋቾች መሃል ለምሳሌ ከአርጀንቲና ጨዋታ ጋር ሳካ አንድም ደቂቃ አላገኘም። ቤሊንጋምና ኤሌት አንደርሰንን ቤንች አድርጎ ኤቤሪቼ ኤዜንና ሞርጋን ሮጀርስን እዛ ጋር ማጫወት ከቻለ ከአርጀንቲና ጋር ይሄ የጨዋታ ፕላን የት ነበር ነው አሁን ትልቁ ጥያቄ። ገና 55ኛ ደቂቃ ላይ ኮንሳን በጎርደን ቀይሮ እያስገባ በደንብ ተመልከቱ ፕላኑን። ከ55 ደቂቃ በኋላ እስከ 92 ደቂቃ ድረስ 12% የኳስ ቁጥጥር ድርሻ የነበረው ቡድን ምንም ፋይዳ በሌለው ጨዋታ ላይ በዚህ በማጥቃት ባህሪ 6 ግብ አስቆጠረ። ተመልከቱ። ማጥቃት ከፈለገ የእንግሊዝ ብሔራዊ ቡድን አይደለም 6-10 ማስቆጠር ይችላል። ስለዚህ የቱሄል የጨዋታ ፕላን ለትልቅ ጨዋታ፣ ለትልቅ ስቴጅ፣ ለትልቅ የጨዋታ ፕላን የሚሆን አሰልጣኝ ስላልሆነ አሁን ይሄ ጨዋታ ስጋት የለበትም። ምንም የሚቀየር ነገር የለም። ቢሸነፉም ቢያሸንፉም የደረጃ ጨዋታ ነው። ፋይዳ በሌለው ጨዋታ ግን የተጫዋቾች ነፃነት ሳይገደብ ቴክኒካል አቅማቸው አውጥተው እንዲጠቀሙ ነፃነት ሲሰጣቸው ሳካ 1 ደቂቃ ያላገኘው ያ ተጫዋች በአርጀንቲና ጨዋታ ትናንት 90 ደቂቃ ሲያጫውተው ሃትሪክ ሰራ። ተመልከቱ። ሃትሪክ ቡካዮ ሳካ መስራት ቻለ። ስለዚህ እዚህ ጋር ማን ነው ተጠያቂ? የእንግሊዝ ተጫዋቾች የኮንትሮል ዲኤንኤ ችግር ስላለባቸው ነው እንዴ? ፈረንሳይን ከረፍ በፊት እንዴት ነው የደረማመሱት? 4 ግብ ሲያስቆጥሩ 1 ራይስ ያውም ሙሉ ጤናማ አይደለም እያለ ሳካ ሼፕ አልሆንም ይቀረዋል እያለ ታዲያ ቴክኒካል ተጫዋቾች በደረጃ ጨዋታ ነው እንደሚያስፈልጉት? በአርጀንቲና ጨዋታ የአርጀንቲናን የጨዋታ ፕላን ይሄ ኬን፣ ቤሊንጋም፣ ኤሌት አንደርሰን የሌሉት ቡድን እንኳን ይሄን አርጀንቲና በዚህ ታክቲክ ማበታተን አይችሉም እንዴ? ከራሳቸው ዞን ወጥተው ያለ ኳስ ከሚቆዩበት ደቂቃ ይልቅ ከኳስ ጋር እንግሊዝ ብሔራዊ ቡድን ሲቆይ እንዴት ነው ትናንትና ፍሌክሰብል የነበረው? ጨዋታው ምናልባት ትርጉሙ አነስተኛ ስለሆነ እግር ኳስ ለሚወድ ቤተሰብ እንዲሁ የደረጃውን ጨዋታ ሊመለከት ይችላል እንጂ የማይመለከተው ጨዋታ እንደሆነ ይታወቃል። ግን ያን ጨዋታ ለተመለከተ የእንግሊዝ ብሔራዊ ቡድን በከፍተኛ ቁጭትና ሐዘን ነው የተመለሱት። ምክንያቱም ፈረንሳይ ላይ እንዲህ አይነት አፕሮች መተግበር ከቻለ ይሄ ብሔራዊ ቡድን የአርጀንቲና የጨዋታ ፕላን ምንም ሪግሬት አላደረግኩም፣ የቶርናመንቱ ምርጡን ጨዋታን የተጫወት ነው ሲል አልነበር እንዴ? የትኛው ነው የቶርናመንቱ ምርጡ ጨዋታ? ከአርጀንቲና ጋር ያለው ያ በብዙ በማይል ርቀት ለእግር ኳሱ ቤተሰብ አይደለም፣ እግር ኳስን ለመጀመሪያ ጊዜ ለተመለከተ እንኳን ግለሰብ ግልጽ የሆነው ፍጹም የበላይነት በ90 ደቂቃ የተወሰደበት ጨዋታ ነው። ትክክለኛ የጨዋታ ፕላን። ትናንትና በጣም እሱን ጨዋታ እየተመለከትኩኝ ያዘንኩበት ዋነኛ ምክንያት እነዚህ ሱፐርስታሮች በሜንታሊቲ ደረጃ እንዴት ለእንግሊዝ ብሔራዊ ቡድን በዚህ አሰልጣኝ ውስጥ ዳግም ተማምነው የዛ የቢግ ስቴጅ ጨዋታን ደቂቃ ይሰጠናል ብለው እንዴት ነው ጥሪ ተቀብለው የሚሄዱት? በምን አይነት ሞራልና ፍላጎት ለደረጃ ቶርናመንቱ ላይ ያልተጫወቱ ተጫዋቾች እንዲጫወቱ አድቫንቴጅ እነ ፈረንሳይ ሲጠቀሙ የእንግሊዝ ብሔራዊ ቡድን ፖቴንሻል ገሎ በትላልቅ ጨዋታዎች ላይ ለደረጃ ፖቴንሻልን ሲጠቀም እንደመመልከት በጣም ያሳዝን ጉዳይ አለ። ለዛ እኮ ነው በደንብ የትናንትናውን ጨዋታ ከመጀመሩ በፊት ተጫዋቾች በስቴዲየም ሲተዋወቁ የቶማስ ቱኸል ስም ሲጠራ ድፍን ስቴዲየም ውስጥ የሞላው የእንግሊዝ ደጋፊ ከፍተኛ ድምፅ አሰማ። ከፍተኛ ተቃውሞ፣ በጣም ከፍተኛ ተቃውሞ።
ለምን ምንም ጥያቄ የማያስነሳበት በሱ ስህተት ነው እንግሊዝ ከአርጀንቲና በነበረው ጨዋታ ኑ ወደ ሜዳዬ ለማጥቃት ተዘጋጁ በሚል አደረጃጀት ሜዳውን ለቆ ወደ ራሱ ሜዳ ማፈግፈጉ ዋጋ አስከፍሎት በአርጀንቲና ተረምርሞ ከዚህ ውድድር የወደቀው እና ለዚህ ደረጃ ጨዋታ እንግዲህ ቲሙ ፍሌክሰብል ሆነ በደንብ በየትኛውም ዞን ላይ ከረፍት በፊት እንግሊዝ 4-0 ፈረንሳይን ስትመራ ፈረንሳይ በ7 የዓለም ዋንጫ ተሳትፏ ከረፍት በፊት 4 ግብ ተቆጥሮባት አያውቅም በታሪክ። እንግሊዝ እነዛ 4 ጎሎችን ከየት አመጣች? ያለ ሀሳብ መቼም አይጫወት ፕላን የሌለው ቡድን አይደለም። እንደው የበለጠ ኳሊቲንና ጥንካሬ ሚዛን ላይ እናስቀምጥ ካልን የትናንትናው ባክፎር ከአርጀንቲና ባክፎር አይበልጥም? የፈረንሳይ ከሚጫወቱበት የሊግ ደረጃ ካላቸው ስታንዳርድ ከእድሜ አንጻር ይሄ ነው እንግዲህ የእንግሊዝ ብሔራዊ ቡድንን ትውልድ ግራ የሚያጋባው አሰልጣኝ ማለት ነው። ለትልቅ ጨዋታ አሳምኖ ማሸነፍ አይደለም፣ ከበቂ በላይ ቀጥቶ ማሸነፍ የሚችላቸውን ጨዋታዎች ግን በአሰልጣኙ የታክቲክ እጥረትና የትልቅ ጨዋታ ፍራቻና ስጋት ምክንያት ተቀጥቶ እንግሊዛውያንን ልብ ሰብሮ አንገት አስደፍቶ ከውድድሩ ተሰናብቶ እንግዲህ ለደረጃ ሲጫወት በእንዲህ መልኩ ፈረንሳይን ሲያሸንፍ በጣም ያሳፍራል። ራይስ 3ኛ ደቂቃ ላይ በግሩም ከኤሪያ ውጭ ሹት አስቆጠረ። ልብ ብላችሁ ተመልከቱ። ዴክላን ራይስ በዚህ ዓለም ዋንጫ እንደዛ አይነት ታርጌት ያለው ሹቶችን ሲያደርግ ተመልክተናል። በነፃነት እዛ ኤሪያ ላይ ይገኝ ነበር። ኤዝሪ ኮንሳ ከሴት ፒስ አስቆጠረ። ራይስ ነው እሱንም አሲስት ማድረግ የቻለው። አስቆጠረ፣ አሲስት አደረገ። የራይስ ኢንፍሉዌንስ በእንግሊዝ ብሔራዊ ቡድን እንዴት ነበር የጠፋው? ግራም ሱነስ የተነተነውን ትንተና ገብታችሁ ተመልከቱ። ስለ ኤሌት አንደርሰንና ደክላን ራይስ ውጤታማ ጥምረት የእንግሊዝን የአማካይ ክፍል ምን ያክል አጎልብቷል ብሎ እየጠየቀ ነበር። ሁለቱም ኳሊቲያቸው በየክለባቸው ምርጥ ናቸዋል። ሁለት ምርጥ ተጫዋቾችን ግን በአንድ ሜዳ አቀናጅቶ ውጤታማ ለማድረግ ለቱኸል ተራራ ሆኖበታል ሲል ነበር። ግን ትናንትና በደረጃ ጨዋታ ራይስ የጨዋታው ልዩነት ነበር። ሳካ 37ኛ ደቂቃ ላይ አስቆጠረ። 45 ሲደመር 1 ላይ ደገመ። በአስደናቂው ካውንተር አታክ ከወገብ በኋላ በነበረው የመልሶ ማጥቃት የእንግሊዝ ብሔራዊ ቡድን የሳካና የራሽፎርድን ሩጫ ትናንት ምሽት ለተመለከተ እውነትም ሳካ ተጎድቶ ነበር። ሳካ በትናንትና የጨዋታ እንቅስቃሴ ፊትነሱ ጥያቄ ውስጥ የሚያስገባ ነበር። እንግዲህ ፍርዱን ለእናንተ ትተናል። በጣም ድራማ የተሞላው የእንግሊዝ የዓለም ዋንጫ ተሳትፎ ነው እየተመለከትን ያለን። ከዛም በኋላ ቡካዮ ሳካ 4ኛዋን ግብ ካስቆጠረ በኋላ ወደ መልበሻ ክፍል ገቡ፣ እረፍት ወጡ። ከእረፍት እንደተመለሱ ኪሊያን ኢምባፔ 48ኛ ደቂቃ ላይ በዓለም ዋንጫ ታሪክ ለፈረንሳይ ብሔራዊ ቡድን ከእረፍት መልስ ፈጣኗን ግብ አስቆጠረ። ብራድሊ ባርኮላ በአስደናቂ ፊኒሽንግ ከኪሊያን ኢምባፔ የተቀበለውን ኳስ በግሩም የእግር ስራ አስቆጠረ። ባፔ 66 ላይ ደገመ። ጨዋታው 4-3 ነው። እንግሊዝ ድጋሚ ግራ ተጋባች። በጣም መደናገር ውስጥ ስትገባ በደንብ 4-3 ላይ ያለ ጨዋታውን ከተመለከታችሁ ለእንግሊዝ ድጋሚ በጨዋታው አድቫንቴጅ መውሰድ፣ 5ኛ ግብ ማስቆጠር፣ ፍጹም ቅጣት መጥቷል፣ እድል መፍጠር ትልቁ ሚና ሲጫወት የነበረው ኤቤሪቼ ኤዜ። ቡድኑ ይሰክናል አማካይ ክፍል ላይ። ለምን? ቴክኒካሊ ኢዜ ከኳስ ጋር ያለው ቆይታ አስተማማኝ ስሎ ነበር። እንደውም የቶርናመንቱን ምርጡን ግብ ለማስቆጠር በጣም ተቃርቦ ነበር። በርካታ የፈረንሳይ ተጫዋቾችን ጥሎ ያደረገው ሙከራ እንግዲህ ሳይሳካ ቀርቶ ወደ ውጭ የመታት ኳስ። ከዛም በኋላ 87ኛ ደቂቃ ላይ የቼልሲው ማሎ ጉስቶ በሰራው ጥፋት የተገኘችዋን ፍጹም ቅጣት ምት ቡካዮ ሳካ ሃትሪክ ሰራ። ለቡድኑ 5ኛዋን ግብ ማስቆጠር ቻለ። እዛ ጋር የቤሊንጋም ፕሮፌሽናሊዝም በእጅጉ ተደንቋል። ፔናልቲውን ለመምታት
ተዘጋጅቶ ነበር። ግን የሳካን ሃትሪክ አስቀድሞ እሱ እኮ ያችን ፔናልቲ ቢያስቆጥር የምን ጊዜም የእንግሊዝ ብሔራዊ ቡድን በአንድ ቶርናመንት ከፍተኛ የዓለም ዋንጫ ግብ አስቆጣሪ ሆኖ የጋሪ ሊኒከርን ሪከርድ መጋራት ይችል ነበር። ግን ለቡካዮ ሳካ አሳልፎ ሰጠ ይመስለኛል። ሳካም የመጀመሪያ መቺ ነው በአርሴናል እንዳለ ሁሉ በዚህ በእንግሊዝም የመጀመሪያ የፍጹም ቅጣት ምት መቺ ይመስለኛል ቡካዮ ሳካ ራሱ ከሃሪኬን በመቀጠል ማለት ነው። ሳካም በግሩም ሁኔታ አስቆጠረ። እንግሊዝ እንግዲህ 5-3 መምራት ጀመረች። በቀጥታ ጨዋታው ቀጠለ። እንደገና ፈረንሳይ አራተኛዋን ግብ በፖሚካኖ አማካኝነት 90+6 ላይ አስቆጠረ። ከዛን 90+8 ላይ ጁዲ ቤሊንጋም በጣም አስደናቂ የእግር ቴክኒኩን ተጠቅሞ በግሩም ድሪብል እና የጨዋታ ሂደት በአስደናቂ ሁኔታ አስቆጥሮ እንግሊዝ ይሄን ጨዋታ በ6-4 በሆነ ውጤት እንድታሸንፍ የረዳውን ምርጥ ግብ አስቆጥሮ እንግሊዝ 10 ግብ በተቆጠረበት ድራማዊ በሆነ ትዕይንት በተመለከትንበት የምሽቱ የዓለም ዋንጫ ለእንግሊዝ የመጨረሻና የደረጃ ጨዋታ ድል አድርገው 3ኛ ደረጃ ይዘው ብሮንዝ ሌቭልን አጠናቀው እንግዲህ ዛሬ ምሽት የሜሲና የየማልን ፉክክር ከኛ እኩል ቁጭ ብለው የሚመለከቱ ይሆናል። እንግሊዝ በቱኸል ምክንያት አንገቷን ደፍታ ትርጉም አልባ በሆነው ጨዋታ ግን ፈረንሳይን በእንዲህ መልኩ ስታሸንፍ መመልከት ደጋፊው መጫው አይደለም። ከዚህ ቶርናመንት በኋላ ይሄ አሰልጣኝ ቢሰናበት ብዙም ሊያስገርም አይገባም። በጣም የእንግሊዝ ብሔራዊ ቡድን እጇ ላይ የገባውን ትልቁን እድል አሳልፋ መስጠቷን የትናንት ምሽቱ ጨዋታ ደግሞ የበለጠ ማረጋገጫ ነው የሆነው እና በጣም እንግሊዝ እያሸነፈች ያዘነችበት ጨዋታ እያሸነፈች፣ ምክንያቱም በደረጃ አልነበረም ይሄ የእንግሊዝ የዓለም ዋንጫ ጉዞ ትርጉም ሊሰጠው የሚገባው። ከዚህ በላይ ገፍተው ማጠናቀቅ ይችሉ ነበር እና ዲዴ ዴሾ ከፈረንሳይ ብሔራዊ ቡድን የመጨረሻ ጨዋታ ባደረገበት ኪሊያን ኢምባፔ የዓለም ዋንጫ የግብ ሪከርዱን ወደ 10 ከፍ ባደረገበት ለጎልደን ቡክ የሚደረገውን ፉክክር በአጠቃላይ 22 ግብ ላይ መድረስ የቻለበት፣ በተጨማሪም እንግሊዝ ለደረጃ ተጫውታ ፈረንሳይ ላይ 6 ያስቆጠረችበት፣ ሳካ ሃትሪክ የሰራበት ፍጹም አስደናቂ እንግሊዝ ብሔራዊ ቡድን ተመልክተን ግን ትርጉም የሌለው ጨዋታ ነበር። ለማንኛውም የእንግሊዝ ድል የነሳካ ምርጡ ምሽት በእንዲህ መልኩ በአርጀንቲና በዛ በወሳኝ ጨዋታ ደቂቃ ያላገኙ እድል ያልተሰጣቸው በዚህ ትርጉም አልባ ጨዋታ ግን ደቂቃ ተሰጥቷቸው ያላቸውን ፖቴንሻል ለዓለም ማስተዋወቃቸው ግን ቱወል ያለውን ጫና ቢያበረታ እንጂ አይቀንሰውም። ይሄ ድል ምንም በሙያቸው ላይ የሚደረገውን ግምገማ የሚቀንሰው ነገር የለም። በ60 ዓመት ውስጥ የመጨረሻ ለእንግሊዝ ብሔራዊ ቡድን ትልቁ ስኬት 3ኛ ደረጃ የወጡበት የምሽቱ ድል ነው ተብሏል። ለማንኛውም ፕሮግራማችን ላይክ፣ ሼር፣ ሰብስክራይብ አድርጉ። ከዚህ ፕሮግራም በመቀጠል የዛሬውን የምሽቱን ጨዋታ ጠለቅ ብለን በርካታ ታክቲካዊ ጉዳዮችን አንስተን የዚህ ጨዋታ ግምት በጣም የተለየ ይህን ጨዋታ ሊበይኑ የሚችሉት ሜሲም የማልም ላይሆኑ ይችላሉ። እስቲ ይሄን ከምን መነሻ እንደሆነ አብረን በጋራ እንመለከታለን። ሳትርቁ ጠብቁን። ሰላም ቆዩ።